ቤተሰብ እንግዲህ በዚህ ሰሞን ብሬክስ በጣም መነጋገሪያ ሆኗል። ዶክተር አብይ ስለ ብሬክስ ምን አሉ? እኔ ዶክተር አብይ ይዤ መምጣት ፈልጌ ሳይሆን ክቡር መንግስታችን ዶክተር አብይን ያመጣሁት ያኔ ለሌላ እንደታስቡኝ አደራ በእግዚአብሔር። እኔ ስለ ብሬክስ ምን እንደተሰማቸው እሳቸው ጋር የደረሰውን ልነግራችሁ ነው። እንግዲህ ብሬክስ ምንድነው ያጠፋው የሚለውን እስከ መጨረሻ አብራችሁኝ ተመልከቱኝ፣ ጠብቁኝ፣ ተከተሉኝ ነው የሚባለው። ይቅርታ ዝም ብሎ ደግሞ አባቶ ነው የምትመጣው እና ይሄን ይመስላል ጋይስዬ። ዛሬ ይዛላችሁ መጣሁት እንግዲህ ስለ ብሬክስ ነው። እኔ ብሬክስን የተለያዩ ነገሮች ሲቦሰቱ ቲክቶክ ላይ በጣም ደንግጬ በጣም ተሰምቶኝ የሆነ ላብ ድብድብ ነበር ያጫወተኝ። ብሬክስን እንደሞተ ሰው አድርገው ሲሰሩ ማለት ነው። በጣም አዝኝ ተሰምቶኝ ነበር ነገር ግን ያው ዞር ብዬ ታየው ብሬክስ በህይወት እንዳለ ነው ያወቅኩት። ብሬክስ በህይወት እንዳለና ጥሩ ህይወት እያሳለፈ እንደሚኖር ተረድቻለሁ። እንግዲህ ዶክተር አብይስ ምን አሉ? ብሬክስ ምን አለ? ብሬክስ በምናዊ ስሜት ነው እዚህ ውስጥ ሊገባ የቻለው እና ያንን አብራችሁኝ ቆዩ ማለት ነው ጋይስዬ። ሁለቱንም ድምጽ አስገባላችኋለሁ የብሬክስንም የዶክተር አብይን ድምጽ አስገባላችኋለሁ። እንግዲህ ብሬክስ በጣም የተለያዩ ሰዎች የሚረዳ ነው። በሀገር ላይ ሆኜ ስለ ኢትዮጵያ ህዝብ ድምጽ ስሆን ማንም ሰው አልተቃወመኝም። ማህበረሰቤ ላይ የራያ ህዝብ ላይ ዛሬ በዚህ ሳምንት ውስጥ ኦኬ ይሄን ሁሉ ህዝብ ሲገደል ድምጽ ስሆን እኔን ለማሸማቀቅ የሚበዛ ህዝብ በቃ በተለያዩ አገራት ተሰቃዩ የሚደርስ ወንድማችን ብዙ ህይወት አሳልፏል። ለሰው ልጅ መርዳቱን እንኳን ወደ ኢትዮጵያ ይዘመጣው ብሬክስ ነው። ከማንም ወደነ ማስተራብነት ወደ ፊት አውራሪ ወደነ ሀቢባ ሁሉም ቲክቶከሮች አሁን ዘበናዊ ናቸው እነሱ ማለት ነው። አሁን ዘበናዊ በሏቸው። እምነቴን ነው የምላችሁ። ሀ ሲባል እኔ ገና ልጅኩኝ ሀ ሲባል ማን ነው ለሰው የሚረዳው? ማንዶት ናጋላችሁ? ብሬክስ ሀበሻዊ እነ ሳሚ ማስረሻ እነ አብርሽ የቀራው ናቸው ለስደተኛ የሚቆሙ ሶስቱ ማለት ነው። ሁሉም ዘበናዊ ነው ለሰው ልጅ። እናንተ ደግሞ ማወቅ ያለባችሁ ያን ለሀገራችሁ ተምሳሌት የሆነውን ሰው ለሀገራችሁ አስተምሮ ያለፈውን ሰው መርሳት የለባችሁም። ማለት ሰው እንደሚረዳ ማነው ወደ ሀገራችን ይዞ መጣው? እነሱ ሶስት ሰዎች ናቸው። አብርሽ የቀራው፣ ሳሚ ማስረሻ፣ ብሬክስ። በቃ በተለይ ብሬክስ ማለት ነው በጣም ብዙ ልጆችን ከስንት በረሃ አስነስቷል። በቃ ከስንት በረሃ ልጆችን በጣም እየተሰቃዩ አረተ እውነቴን ነው የምላቸው። እውነት ሀቅ ለመናገር ተሆነ ሀቅ በሀቅ ተሆነ ብሬክስን ለምን አሁን ታስለቅሱታላችሁ? እሺ ተሰው ስተት ተበረዘገት አይጠፋም። ያችን ስተቱ ደግሞ በምን ምክንያት ነው ተሳሳተው ብሬክስ የሚለው እሱን ደግሞ ማጣራት፣ ቀስ ብላችሁ ማጣራት። እሺ አሁን ብሬክስ በምን ምክንያት ነው ይሄ ያለው? ራያ ራሷን የቻለች ክልል ናት ያለበት ብሬክስ በምን እንደሆነ ታውቃላችሁ? ብሬክስ ተዛሬ 4 ወር 5 ወር በፊት ፌስቡክ ላይቭ ላይ ሆኖ የሆነች ልጅ ያልሆነ ቃላት ስትናገረው እሷን ለማናደድ ብሎ ራያ ራሷን የቻለች ክልል ናት ብሎ እየተናገሩ በዛ አጋጣሚ ነው። ገባችሁ? ስለ ብሄር ስለ ዘር ለመከፋፈል ሳይሆን ለልጅቷ መልስ ብሎ የተጠቀመው ቃላት ነው አሁን ላይ መነጋገሪያ የሆነው እና በዛ አጋጣሚ ነው ጋይስዬ። እውነቴን ነው የምላችሁ። እኔ በጣም ነው የደነገኩት። እኔ በጣም ነው የተሰማኝ። እኔ በጣም ነው ያለቀስኩት። ብሬክስ እንደ ሀገሩ ሄዶ ከአባቱ ጋር ደህና አበባ ተሰጣቶ ታይቶ ተጓደኞቹ ጋር ሲጨፍር ሲዝናናቸው እመብርሃንን ክርስቶስን በጣም ነው ሳይወድነ ክርስቶስ ራሴን መቆጣጠር አቅቶኛል። ቤተሰብ ለብሬክስ አይገባውም እኮ። ብሬክስ እኮ በጣም መልካም ሰው ነው። በጣም ጥሩ ሰው ነው። የሰው ላብ የማይፈልግ ገባችሁ? የሰው ላብ የማይፈልግ ስንቱ አሁን ሰውን ረዳነ እያሉ ማለት ነው። ግማሹን በልቶ ግማሹን ነው የሚሰጠው። ብሬክስ ቢበላ ኑሮ እኔ በሀገሯ የሆነ ነገር ከፍቶ ይኖር ነበር። ገባችሁ? እሱ ግን አሁንም ላቡን ጠብ አድርጎ እየዞረ ሚስቱንም እያሰራ እሱም እየሰራ የሚኖር ሰው ነው እና አንዳንድ ጊዜ ቢያንስ ለቤተሰብ አስቡተው እውነት ለቤተሰብ ለጓደኛ
ኧረ አንድ ጊዜ ባልሞተ ሰው ተው ሞት እኮ ምንም በቃ አንድ ሰው እኮ ተሞተ አይመለስም እውነቴን ነው የምላችሁ አንድ ሰው ተሞተ አይመለስም እንግዲህ በዛ አጋጣሚ ክቡር መንግስታችን ዶክተር አብይም ተሰምቷቸው ስለ ብሪክስ የተናገሩት ነገር አለ ሜራዮሪጅም በሚለው እና እኛ እኮ ትግሬ አማራ ኦሮሞ እያልን እርስ በርስ በሀገር ውስጥ አይደለም በውጭ ሀገር የራሳችን ወገን የምንሸጥ ሰዎች ለምን ነው ሰው የሚያከብረን ሰው እኮ የሚያከብረን ራሳችን ስናከብር ነው ራሱን የማያከብረን ሰው እንዴት ሌላ ሰው ያከብረዋል ሰምታችኋል አሁን የራያው ልጅ ተናገረበት መንገድ የትግራይ ህዝብ የቀንጅብ አይደለም ምስኪን ደሃ ህዝብ ነው እንዴት ተብሎ ደሃ እንደሚበድል ደሃ ሰው ትሞታለች ማለት አይደለም ያ ሰው ይሞታል ማለት አይደለም እናንተ ሞተ ብላችሁ ስራ ማራታችሁ ግን የሰው ቃል የሆነ ሰው ማለት የሱ በጣም ወዳጅ ሆነ ፋሚሊው ይሄን ነገር ሲያው በዛው ቢሞትስ በዛው ይሄን ቪዲዮ ሲያው በሱ ምክንያት ቢሞትስ ምን ታስባላችሁ እውነቴን ነው የኔ ቢጠው የማያቅ ሊሞት ይችላል እኔ በጣም ነው የደነገኩት እንዴ ጥያቄ ነው የሆነብኝ በቃ ጥያቄ ነው የሆነብኝ በቃ አላ እየተዝናና ተናቱ ጋር ታባቱ ጋር ነው ተናቱ ጋር ታባቱ ጋር ተጓዳጅ ጓደኞቹ ጋር ሀገሩ ገብቶ በጣም እየተዝናና ጥሩ ነገር እያሳለፈ ነው ለምን እሱን ስታስለቅሱታላችሁ ለምን ታደረገው አድራጎት ስተቱን ፈልጋችሁ ሚዲያ ላይ ታውጣላችሁ ስተቱን ነው አሁን የፈለጋችሁት እናንተ ማለት ነው ብሪክስ ያደረገው መልካም ነገሩን ሳይሆን ያሰባችሁት ብሪክስ ታደረገው ከመቶ አንድ ፍሬዋ ቆሻሻ ትሆነች ቆሻሻዋን ያወጣችኋት እውነቱን አላወጣችሁም ለምን እስኪ ሰው የረዳውን እያለቀሰ ቴሌግራም ላይ ግቡና ቴሌግራሙ ላይ ያስቀመጣቸውን ቪዲዮዎች ግቡና በቃ በጣም ይዘገነናችኋል እኮ ለሱ የሚላክለት ለምንድን ነው ለሱ የሚላክለት እሱ ለሰው ልጅ ስለሚጮህ እስኪ ለእናንተ ይላክላችኋል ያልሆነ ቪዲዮ የመን ላይ ይሄ ችግር ተፈጠረ ተብሎ ይላክላችኋል ሳውዲ አረቢያ ይሄ ነገር ተፈጠረ ተብሎ ይላክላችኋል ይሄ ተሰሚ ድምጽ ስላለው አረ ተውል ለሀገራችን የኖር መልካም ሰዎች ላይ አታማርቱ ተገቢ አይደለም በአሁኑ ሰዓት ሞት የሚከፋበት ሰዓት ነው ግን እናንተ ስለማረታችሁ ያ ሰው ይሞታል ማለት አይደለም ያኔ እኔ ኦለት እግዚአብሔርን ነው የምላችሁ መብራን ለብሪክስ እግዚአብሔርን በጣም ክብር አለኝ ገባችሁ በጣም የማከብረው ወንድሜ ነው ደግሞ ለሱ ክብር ይገባዋል በጣም ለሰው እንደሚረዳው ያስተማረበት ነው ለኢትዮጵያ ህዝብ ማለት ነው እና ለብሪክስ በጣም ክብር ይገባዋል ቢኖርኝ ለብሪክስ የሆነ ነገር ባደርግለት ደስ ይለኛል ገባችሁ በቃ በተቻለኛ ግን ብሪክስን እንጃ በቃላ እኔ አላቅም በሐቅ ነው የሚሰራው ሌሎች ሰዎች ማለት ነው በውሸት በግቦ በመሽቆጥቆጥ በመሽለጥለጥ ነው የሚሰሩት ብሪክስን በሐቅ ነው የሚሰራው ልክ በሐቅ ስለሚሰራ እያያችሁ ደግሞ እናንተ ብሪክስን የተሰራዎቹን ስተት ውስጥ አንዱን ፈልጋችሁ እንደዚህ ሚዲያ ላይ አውጥታችሁ የሆነ ማብላላትና ማሳጣት የለባችሁ ማለት ይሄን ያህል ባታስለቅሱትስ ማለት ብሪክስን ባታስለቅሱት ምን ችግር አለው እና እንደዚህ አይነት ነገሮች ቢቀርባችሁ በጣም መልካም ነው አሁን እንግዳ ስለመጣብኝ ቪዲዮ ላቋርጥባችሁ ነው ብቻ ያው ሰው ሲመጣ አይመራችሁ የሚሰረቃል አንዳንድ ጊዜ ገባችሁ እንደዚህ አይነት መልካም ሰዎች ላይ ባታማርቱ ሰውን ባታሳጡ ባልሞተ ሰው ላይ ሞተ ብላችሁ ባታማርቱ በጣም መልካም ነገር ነው ብዬ ነው የማስበው በራሴ ሰው ተሆናችሁ ማለት እናንተ ሰው አይደላችሁም ምንድናችሁ ሰው አይደላችሁም ከምሬ ነው የምላችሁ እንዴ በወዳጅ ጓደኞቹ ወይ በዘመዶቹ ወይ በእናቱ ወይ በአባቱ በቃላ የተለያዩ አገር ሆነው ይሄን ቢያውትስ በቃ የተለያዩ አገር ሆነው ይሄን ቢያውት ምን አይነት ስሜት ነው የሚሰማቸው ሰው እንዴት ሞተ ብሎ እንዴት ሞተ ይባላል በአካል ያለ ሰው አረ አንዳንድ ጊዜ እናገናዘብ እኛ እኮ ከሞተን አንመለስ ምስጥን የሚያነጉደን ምን መልካም ሰው የሚሰራን ሰው ደግሞ ሞተ ብላችሁ ባታማሩቱ መልካም ነገር ነው ብዬ አስባለሁ ከተሳሳኩኝ ወይንም ታጠፋውኝ ይቅርታ ደግሞ ማጠፋው ብዬ አላስብም
እውነት በጣም አጠፋው ብዬ የማስበው ያጠፋው ብዬ እንደዚህ ፕሬስ ሲስተም ያለቅስ ድረስ ብዙ ነገሮችን የሚያደርግ ወንድማችንን ሞተ ብላችሁ ሰላም ማራታችሁ እኔ ደግሞ ስለሱ ማብራሪያ ስለሰጠው ማጠፋው ብዬ ምንም አላስብም። እውነት ይሄን እምላችሁ እንደ ይተው አንዳንድ ጊዜም ሰው መሆናችንን እናገናዝብ እንጂ እንደ አህያ ነው የምንኖረው እንደ አህያ ነው እንደምንኖረው ባገኘንበት መዝለል ባገኘንበት በቃ እንዴ አንዳንድ ጊዜ እናገናዝብ ጋይስዬ ማለት እናንተ ላታርጉት ትችላላችሁ አንድ ሁለት ሰው ሶስት ሰው ሊሆን ይችላል እንደዛ በሚያለቅስ ነገር ኢሞጂ እየተደረገ በሐዘን እንጉርጉሮ ምናምን የሚሰራውና ይሄ ነገር ቢቆም ደስ ይለኛል። ስለነበረ ቆይታ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ ቤተሰብ።